በጣም ነው ማመሰግናችሁ ነት ውድ ተከታታዮቻችን እንደው የኛን ቪዲዮ አይታችሁ ዊዝን ሰከንድ በቃ ማለት ቪዲዮውን ፖስት እንዳደረገ ወዲያው ላይክ የምታደርጉ ሰዎች አላችሁ ምንም በቃ ምን እንደተላለፈ እንኳን ሳታው ማለት ነው ይሄ ደግሞ ለኛ እንግዲህ በጣም ትልቅ ኃላፊነት ነው በጣም ቀላል ምሳ ነው ዛሬ ምን ተረዳት ለማማዬ ኮሜንት ላይ ያየሁትን ጥያቄ እየመለስኩ ብዬ ነው ቁርስና ምሳችን ከጓራችን የዛሬ ቪዲዮ ታይተን ቁርስ ነበር መሰለኝ አንድ ማንኪያ ኦትስ እናደርጋለን ሌላ ጊዜ እንግዲህ መኮረኒ እየቀቀልን ነበር አይደል የምናደርገው ማርዬ አሁን እዚሁ ላይ እናደርገውና ማጂሽ ባክ አሁን ተለችልን እንዴ ምግብ ትላል አንድ ቦታ ካርቦሃይድሬት አለው ፕሮቲን አለው ጉድ ሞርኒንግ ሄሎ እንደምታዩ አሪፍ አይመስልም በጣም አሪፍ ነው እንዴ ቁርሱ ዛሬ ሰራር ነው እንዴ ያራ የዛሬ ቁርሳችን የመብራት መጥፋት ችግር አጋጥሞታል ፍሬም ተናዳ ሄዳለች እንዴት አደሩ ሁለተኛ ቀን ምን ይመስላል አሪፍ ይመስለኛል ሲቃል ነቃው ማታዋራይ እንዴት ልትረቂ እኮ ነው ማውራት ዛሬ እንዴት አደሩ እንደገና በድጋሚ ሩጫችን እንደቀጠለ ነው ወደዛው ወደ ኪችን የፓፓራዚ ስራ እንዴ ተጀመረ ሩጫው ተጀምሯል እንዴት ናችሁ አለን እኛ ዛሬ እንግዲህ ሁለተኛ ቀናችን ነው ታፍታፍ እያለን ነው እኔም ሁለተኛ ቀን የፓፓራዚ ስራዬን ቀጥያለሁ እንዴት ነው ዛሬ በሁለተኛ ቀን ሩጫችን ምን ይመስላል ደስ ይላል ጅምሩ ደስ ይላል ሰላም አላሻቸውም እስካሁን ግን ወይኔ ሳላላቸው በሉ ሰላም ባያቸው በቃ አብረን ያለን እኮ እየመሰለኝ ነው አብረን ያደረን ሰዎች ስለምን አብረሽ ታጥበሽ ከነሱ ጋር እንደዛ መስሎኝ ነው ይቅርበልኝ ሰላም ቆይ መጣው እንዴ ሰላም ቆይ መጣው የመጀመሪያው ቆንጆ ኢንትሮ ነው ምንድነው ሩጫው መከተል ነው ስራዬ ስገቢ መግባት ሰውጣ መውጣት እሺ ሰላም እንዴት ናችሁ ውድ የፍሬዳዲ ፋሚሊ ቤተሰቦች እንዴት ናችሁልን በአሁኑ ሰዓት የት ነው የምንገኘው ማድ ቤታችን ውስጥ እንገኛለን ማድ ቤት ምን ማለት እንደሆነ ግን ታውቃለህ አዎ ምን ማለት ነው ሼፍ እንደዚህ ጥያቄ መጠየቅ አይከብድም ማዕድ ቤት ማለት ነው ምን ማለት ነው ማዕድማ ምግብ ነው የምግብ ቤት ነው ምግብ መብያ ሳይሆን መስሪያ እንዴ መብያ ነው አልኮ ኪችን ያው ጠባብ ቤት ኮነብሽ ነው ጠባብ ነው ግን ነው እንጂ ሰፊ ቢሆን እዚቹ ጋር አይ ማዕድ ቤት አይበላም የሼፍ ህጎች አይፈቅድም ለአንዳንድ ሃይጂን እንለዋለን ገባሽ ኧረ እንደውም ኪችን ነው ንጹህ ኪችን እና ሽንት ቤት ነው በጣም ንጹህ እኮ ነው ያለበት ማለት የጧት ሩጫችን ፕሮግራም ላይ እንገኛለን አዎ ኪችን ላይ ብዙ ጊዜ እናጸዳለን ኪችን እና ሽንት ቤት ነው በጣም መጽዳት ያለበት ሰው ሱራቴን ስለሚሰጠው እኮ ነው ማለት እሱ በደንብ ለጥንቃቄ በጣም ስለሚያበዛበት ጥንቃቄ በጣም ስለሚያስፈልገው ኪችን እና ሽንት ቤት ነው በጣም ጽድት ማለት ያለበት እንዴት ነው ታዲያ ሳይጀመር ጨረስን የሚል ሰው ታውቃለህ አውቃለሁ ማን ነው ቲም ያሬድ ያሬድ አልኳልኮ ፒልሻል ጋር ተጠይቂው ሳይጀምር ዘይታችንን እንጨምራለን ዛሬ በነገራችሁ ላይ በጣም ምርጥ ቁርስ ነው የምንሰራው በጣም ቀላል ምሳ ነው ዛሬ የምንሰራላት ለማማዬ ኦኬ በጣም ጣፋጭ በጣም ቶሎ የሚደርስ በጣም ምርጥ ምሳ በሚሰራላት እናንተ ማሚዎች የቀላል እንደሚሆንላችሁ ተስፋ አደርጋለሁ
እንግዲህ የባለፈውን በጣም ወዳችሁታል። ቀጥይ ስላላችሁ ቀጥያለሁኝ። ዛሬ ደግሞ ስጋ ነው። ሰሞኑን ስጋ ስላልያዘች ዛሬ ደግሞ ስጋ ቀን ነው። በቃ እንግዲህ አሁን ዛሬ ምን ምግብ መሰራ ይመስላል? እንዳየው ሽንኩርትና ስጋ ገብቷል። እሺ ቲማቲም አለ። እሺ ሳንድዊች ነው እየገምታለሁ። ዛሬ ማለት እንትን አላልክም። በቃ ይሄን ነገረኛ አንቺ ቢያንስ በሚስጥር እንኳን አትነግሪኝም እንዴ? ነው አንተም ከነሱ አትለይም ቤተሰብ እንደሽ ነው። ታዲያ ያው ለቋንጣም ያው ለቤተሰብ እሺ ይሄን ነገር ምንድን ነው እሱ? ዛሬ ምንድን ነው እሱ? አንተ ተደንቀፋ ሳንድዊች እንዳትይና እንዳልስቀ ሳንድዊች ነው እንዴ? ዛሬ እንትን ነው የምንሰራው። ማካሮኒ በስጋ ነው የምንሰራው፣ ግን ትንሽ ለየት ይላል አሰራሩ። ሌላ ጊዜ ከምናውቀው ትንሽ ለየት ለማድረግ ጥረት አድርገናል እና በጣም ትወዱታላችሁ። በጣም ቀላል፣ በጣም ጊዜ ቆጣቢ፣ ያን ያህል ረጅም ሰዓት የማይወስድ በጣም ደግሞ ጣፋጭ፣ በጣም ነው የሚጣፍጣቸው ልጆች እንደዚህ ሲሰራላቸው። ማማዬ በጣም ትወደዋለች። እንግዲህ እናንተም ልጆች ይወዱታል ብዬ አስባለሁ። ከአሁን በፊት ሞክራችሁት ከሆነ አላውቅም። አዲስ ከሆናችሁ ግን አስሞክሯቸው፣ በጣም ነው የሚወዱት። ቀላልና ፈጣን ከሆነማ ጠዋት ላይ መሰራት በጣም አመቺ ነው ማለት ነው። እናንተ ደግሞ እንግዲህ ከወደዳችሁት በምን ያሳዩኝ? ላይክ አድርጉ። እስኪ ቪዲዮን ላይክ አድርጉ። ለምንድን ነው ግን ታያላችሁ ላይክ አታደርጉም? አንድ ታያላችሁ ሰብስክራይብ አታደርጉም? ለምንድን ነው ግን? ሁለት ባይባቸው ቁጠሪባቸው ተይዞባቸዋል ማርክ። ስለዚህ ይሄን ቪዲዮ ከወደዱት አሁን ነው በስራው ተመስጠው እንዳይሆኑ እየረሱት እንዳይሆኑ። ስለዚህ አሁን ነው ከመጀመሩ በፊት አንዳንዴ ላይክም እያደረጋችሁ ለመሰላችሁ እሱ አበረታቶን ነው። እኛ ወደ እንትኑ ይሄ ስናይ ነው አይደል? በደምብ ሰው ሲያይለት ምናምን ነው መቼም ሰው ድግስ ደግሰ ሲበላል አይደል ደስ የሚለው? አዎ ልክ እንደዛ ማለት እኮ ነው። ስለዚህ ላይክ አድርጉ። ተመልካች ከሌለው አንቀጥልበትም፣ የሆነ ሰዓት ላይ እናቆመዋለን። እኛም እኔም ሞራል እንዲኖረን እንዲህ ለሊት ተነስተን ስንሰራ ምናምን እናንተ ደግሞ ላይክ በማድረግ ማለት በቃ ላይክ ማድረግ ብቻ ነው ከወደዳችሁት። ለምን አሁን 50,000 ሰው አይቶት በጣም በሚገርም ሁኔታ ነው ሆኖ ያውቅም። እኛ ቤት 1,000 ምናምን ላይክ ነው የሚኖረው። ምን ማለት ነው? ስለዚህ ላይክ አድርጉት፣ ሼር አድርጉት፣ ኮሜንት አድርጉት። ደስ ይለናል። ታቻው ያስገደድን አይደለም ግን ቢሆን ጥሩ ነው እያልኩኝ ነው። ደስ ይለናል፣ እኛን ያበረታታናል ለማለት ነው። ነጭ ሽንኩርት ምን ጨመረሽበት ነው ብላችሁ ነበረ። በዛው ጥያቄ የኮሜንት ላይ ያየሁትን ጥያቄ እየመለስኩ ልሂድ ብዬ ነው። ኦኬ ይሄው ጠጋር በደንብ አሳያቸው። በጣም ንጹህ ነው። እንግዲህ ይሄ ከሳምንት በላይ ሆኖታል እኔ ፈጭቼ ካስቀመጥኩት። በደንብ መላት፣ በጣም በንጹህ በጣም ንጹህ አድርጋችሁ ጥብ በማድረግ መፍጨት። ምንም ነገር ነው ያልጨመርኩበት። ከዛ ፍሪጅ ውስጥ ማድረግ በቃ አለቀ። ንጹህ ከሆነ እንትን እስከ መጨረሻው እንደዚህ ነጭ እንደሆነ ይቀጥላል። ብቻ በደንብ ምንድነው ነጭ ሽንኩርት የሚወደው ንጽህና ይወዳል። በቃ ንጹህ ማንኛውም ነገር ንጹህነት ይፈልጋል። ነጭ ሽንኩርት ደግሞ ሞር በጣም ንጹህ በቃ በደንብ ሲታጠብ በተለይ ልትፈጩ ስትሉ በደንብ በንጹህ ከዛ በኋላ በምንም ተአምር በእጅ አለመንካት፣ በማንኪያ ብቻ ወደዚህ ላይ አንድ ከተነካ በቃ ተበላሻ። በቃ ከዛ ውጪ ሌላ ምንም ነገር አላደረኩበትም። አይ ፍሪጅ የለንም ውጪ ነው የምናስቀምጠው ብላችሁ የምትሉ ከሆነ እንደዚህ በጣም አለማብዛት፣ ግን ቢያንስ ለ3 እና ለ4 ቀን ቀዝቀዝ ያለ ቦታ ያላችሁ ሰዎች እንደዚህ ፈጭታችሁ ከላዩ ላይ ዘይት አድርጋችሁ ቀዝቃዛ ቦታ ላይ እንደዚህ ምግብ የሚሰራበት ቦታ ባይሆን ይመረጣል። ቀዝቃዛ ቦታ ላይ ብታስቀምጡት ይቀመጣል። ይሄው አሁን ቲማቲማችን እየጨመርን ነው። እንግዲህ እስካሁን ምን ጨምረናል? ቀይ ሽንኩርት፣ ዘይት፣ ነጭ ሽንኩርት፣ የተፈጨ ስጋ፣ ቲማቲም እንጨምራለን። እስካሁን ድረስ አሁን እቺ ስትበልልንና ትንሽ ሰዓት ከዛ በቃ በቀደም ደግሞ የሰራሁት እንትን ላይ ቲማቲሙ ውሃው አይልም ወይ ቶሎ ውሃ ጨመርሽበት ያልሽኝ እህቴ ነበርሽ። ትንሽ ጠብሻዋለሁኝ። ብዙ ቶሎ አይደለም የጨመርኩበት፣ ምናልባት ቪዲዮ ስላልያዘ ይሆናል እንጂ ትንሽ ጠብሻዋለሁ። ግን አይልምም ደግሞ አይልም። ያን ያህል ረጅም ሰዓትም አቁላልኝ አይልም። በጣም ነበር የሚጣፍጠው። እስቲ የሞከራችሁት የባለፈውን ምግብ ሞክሬዋለሁኝ ይጣፍጣል፣ ልጅ ይወዶታል ምናምን የምትሉት ካለ ንገሩኝ።
ኮሜንት ላይ አስቀምጡልኝ። አሁን ለተወሰነ ደቂቃ እንጠብቀዋለን ወይስ ስቲም ባዝ ይገባል? አሁን ስቲም ባዝ እዛ ጋር ግን ወራጥጃ ያለው ትንሽ ይረብሻቸዋል። ድምፁ ይቅርታ አድርጉልን። እዚህ ጋር እቺ ደግሞ ለሁለት ነገር ነው የምፈልጋት ለማማዬ አሁን ለጠዋት ቁርሷን የሚሰራበትና ከዛ ደግሞ ለምሳዋ አሁን ለምሰራው ለመኮረኒው ያስፈልገኛል። ምንድን ነች እቺ? ቁርስ ጥንቅሽ እንኮራ ነች። አንዳንድ ሼፎች ነገርኩሽ እኮ ማብራሪያ የምንፈልግ ሰዎች አለን። ዝም ብለን አንቀበልም። ማብራሪያ እንፈልጋለን። ምን እንደሆነች ምን ትመስላለች ስታያት? ቆይ አሁን እንዲህ ስከትፋት ና እያት ምን ትመስላለች? እስኪ እያት። ለፎሶሊያ መሰለች እኮ ምን ትመስላለች ግን? ማስተር እንዴት አትፈትሽኝ በቤተሰብ ፊት በጣም ማስተር ነኝ ብለሃል። እንግዲህ ማስተር እኔም አውቀዋለሁ ሁሉ ለእነሱ ስለማያውቁት እንድትነግራቸው ብዬ ነው። በጣም ደስ ያለኝ ኮሜንት አለ። ኮሜንት እንዴ የሼፍ ሚስት ሆነሽ እንዴት ባለሙያ አትሆኝም ታዲያ? ምን ማለት ነው አሁን እንደዚህ አይነት ኮሜንት መንገር? ወይኔ ታለምዬ ውሃ በላት። ይሄ ሽንኩርት ይባላል። ወይኔ እናቴ ያልኩኝ በቃ ትንንሾቹ ባሮ ሽንኩርት ናቸው እነዚህ። ያው ጎበዝ ባሮ ሽንኩርት ያው ስፕሪንግ ኦኒየን ይባላል። ስፕሪንግ ኦኒየን ሶሪ፣ እኔ እኮ በእናንተ ቋንቋ ተርጉም የሆነው ይባላል። ኦኒየን ለስፕሪንግ ኦር ምን ነው እኛ ገባሽ? ኖ በምናምን የለም። ብዙ ሀገር ስለዞርኩኝ ሀገር አለኝ። ሁሉም ሀገሮቼ ሀገሬ ናቸው። አይ መድኃኒዓለም እሺ፣ ደቃቅ ተደርጎ ነው የሚሰራው። ያው እንደዚህ በቃ ያሁን ቁርስ እንሰራላት ነገር አለ። በዚህ ምርጥ ቁርስ ይሰራል። እሱንም አብረን እናያለን። ቁርስ፣ ምሳ፣ መክሰስ ነው ዛሬ አይደል? ለእኔም እራት ያው ብለሻል እንግዲህ እንዳትክጂኝ እንጂ አሁን እዚህ ጋር እየተቆላላልን ነው እንደምታዩት። ዋሽም ደረሰ እያለ ነው። ዛቄቱን ተከተከ የሱ ወይም ደርሷል። አሁን መጨማመር ነው። ትንሽዬ እርድ፣ ትንሽዬ በርበሬ። እርድና በርበሬ ወሳኝ የሆኑ ነገሮች ናቸው ማለት ያው በጣም አሪፍ ናቸው። ትንሽዬ ጨው ሰምተዛ እነዚህ ቅመሞች ሲገቡ ሽታው አንዴ ውድ የሚያደርገው ነገር አለ። ይቀያየራል። የተረሳች ፐርፐሬ ቆንጆ በርበሬ ኖ አክሰንቷን እናስተካክላታ። ኮንዳ ፐርፐሬ። አሁን ይኸው ይህችን መኮረኒ ነው የምጠቀምላት ለማማዬ። ይህችን ትንሿን በጣም ስለምትወዳት ነው ማማዬ ዛሬ የምጠቀምላት። ምንድነው ሌላ ጊዜ እንግዲህ መኮረኒ እየቀቀልን ነበር አይደል የምናደርገው ማርዬ? እኔም እንኳን ይቀቀላል አይቀቀልም ዋው ምንድነው እያልኩ ነበርኩ። አሁን እዚሁ ላይ እናደርገውና እንደዚህ እናደርገዋለን። በጣም ቀላል እንጠብሳታለን። ስልሷ ለብቻ ትንሽ ነጭ ሽንኩርት ጨምረን ሁሌም ነጭ ሽንኩርታችሁን ስታወጡ ሁላችሁ እንደዚህ በንጹህ ማንኪያ እናንጨረጨረና ተመቸኝ። ከዛ እንደዚህ ስልሱን ጨምር እናደርጋለን። እሱን ጠበስ እናደርጋለን። ለመጥበስ ነው አላማውን። ያው ጣሙ ቆንጆ እንዲሆን ማለት ነው። ለስፔሻል ማካሮኒ ነው የሚባለው። እንደዚህ ለብቻው በነጭ ሲጠበስ ስንት ማውጣት አለብን ምግባችን ላይ በነገርሽ ላይ በፍሬዳ ጊፋልኝ ስንት እንሰራቸው ማውጣት አለብን። ስፔሻል ማካሮኒ with ማታቶ ብለን ማታቶ ማለት እኮ ቶማቶ with meat እንደማለት ነው። ያው አሁን እዚህ ላይ እንቀይጠዋለን። የተጠበሰውን ስልስ በደንብ እንዲጣፍጥ ማለት ነው እንጂ አብሮ መጨመር ይቻላል፣ ግን እንደዚህ ቢሆን አሪፍ ነው። እዛ ያው እንደዚህ ካዋሃድን በኋላ ስለሆነ እንደዚህ ካረግን በኋላ ቀጥታ የፈላ ውሃችን እንጨምራለን። ይሄው ውሃችን እንጨምራለን። እንደዚህ ወደ ስቲም ባስ ፈጣን ነው ግን ነገሮች እንደዚህ ኢንግሪዲየንቶችን ቶሎ መስራት ከዛ መጨማመር ነው። በጣም ሽታው በቃ ታው ነው። አሁን ለልጄ ምሳ እንሰራለን። ምሳ ነው ቁርሷን እንሰራላታለን። በጣም ጥሩ።
ለልጄና ለባሌ በሚለው እንዲስተካከልልኝ አሰምራለሁ እዚህ ሰመርበታል። ያው መኮረኒ እንግዲህ እንደናንተ እንዳላችሁ እንደምርጫችሁ ማንኛውንም ትችላላችሁ። እሺ የመኮረኒ አይነቱ ነው። አዎ ያው ማማ እንደዚህ ድቅቅ ሲል ደስ ስለሚላት ነው። ደግሞ ከተፈጨ ስጋ ጋር ሲሆን ደግሞ ያኛው ማላ አይደለች ደቃቋ ሆና ይደልቁ አይነት ደቃቋ ልቻል እሷን መጠቀም ይቻላል። ያው ማማ ይቺን በጣም በፍቅር ስለምትወዳት ነው። አሁን እዚህ ላይ የምንጠብቀው መጣጥ እስኪ ነው አይደል? እርስስ ያለ መኮረኒ ይሆናል ማለት ነው። በቃ ቀላልና ፈጣን ያልሽ ለካ እውነት ነው። ቀላልና በጣም ፈጣን። አሁን አንድ ቦታ ደግሞ እንሄዳለን። እቺ እየበሰለችልን እንዴ ምግቡን ትላል። አንድ ቦታ አቤት አሎ የዛሬው ምሳና ቁርስ ከቤት እስከ ውጭ ነው እንዴ? እሺ ጠቃላ አድርገሽ ቁርስና ምሳችን ከጓራችን የዛሬ ቪዲዮ ታይተን ምንድነው እሱ ቆስጣ ላሰማቸው እኔ ልድገምልሽ። ይሄ የራሴ ቦታ ነው፣ ግዛቴ ነው። በሶ ብላለ። እሺ እሺ እንዴት ነው ሩጫው? ቁርስና ምሳ ሲሰራ ሰርፕራይዝ ታገኛለሽ እንዴ በሩጫ ብለሽ? አይ ተመችቶኛል። ግን ቁርሳችን ከጓራችን በሚል ሞቶ ለዛሬ እንዴ ነው ቁርሱ ዛሬ ሰራር ነው እንዴ? ያራ በኢየሱስ እንደምትዩ ወይኔ ጌታ ሆይ እንግዲህ ሁላችሁ መብራት ጠፋ ጌታ የጧጧት ነገር ላይ የሚገርመኝ እኮ ነው። ኢየሱስ ስማ ታረደ። እሺ ከተፋችኛ ቀጥለናል። ግን ቁርስ ምን ይሰራል ማርዬ? እኮ ቁርስ አይደለም ታሱ እዛው ሲገባ ነው እንዴ? እሺ አሱት ቁርስ ያልሽ መስሎኝ እኮ ወይ ጉድ። የጧጧት ሩጫችን እንግዲህ መብራት ይጠፋል ይመጣል። ይሄን ቻሌንጅ ማለፍ አንድ ነገር ነው። በጣም በእውነት ለዚህ ነው እኮ ብዙ ጊዜ ሰሪልኝ ምናምን ስትል ብዙም እንትንም አለው እንጂ አላለመታዘዝ አይደለም። በእውነት በቃ እንደዚህ ብዙ ነገር ያጋጥማል። ወይ ጀነሬተር አስገባለሁ እንደዚህ ከሆነ ቀልደን ተመለከተ። ምን ያህል ይቀርባል ምግባችን? የዛሬ ቁርሳችን የመብራት መጥፋት ችግር አጋጥሞታል። ፍሬም ተናዳ ሄዳለች። እዚህ ላይ ቆስጣችንን ጣል እናደርግባታለን። እቺንም እናደርጋለን። መብራት መጣ ታያቸው። አይ ወይ ሙሲት እንዴ መብራት መጥቶ ተመልሻል። እንዴት ተመልሷል? አትይ መጀመሪያ ቆስጣ እንጨምራለን ከማላች በፊት እኔ እናቴ ደግሞ መብራት እንትን ነው ምንድነው ስሙ ሩጫ ከመብራት ጋር ትግል። ለነገር ግን መብራት በጠፋ ሰዓት እኮ ያብዙ ስራዎች ሰርተሻል። ዋው ሁሉ ነገር አለው። ነገር ስጋ አለው፣ ቅጠል አለው፣ ቬጂቴብል አለው፣ ቅጠል አለው። ስለሌላ መሰለሽ ቬጂቴብል አለው። አም ሶሪ ቬጂቴብል አለው። ሁሉም ነገር የያዘ ነው። በቃ እንዳቅሙ ካርቦሃይድሬትም አለው። አይገርምም? ካርቦሃይድሬት አለው፣ ፕሮቲን አለው፣ ፋይበር አለው። ገባ? ሁሉንም ነገር የያዘ ነው። በቃ ለልጆቻችን አሁን ይሄንን ካገኙ በቃ በጣም መጣ። አሁን ቆስጣ መቼም አይጠፋም፣ መኮረኒ አይጠፋም። ከዛ በኋላ ትንሽዬ ስጋ ጣል አድርገን በቃ እንደዚህ ብንሰራላቸው ጥፍጥ ብሏቸው ደስ ብሏቸው ይበላሉ ማለት ነው። ከለሩም እንደዛ ያምራል። እስቲ ጠጋ አድርገህ ያሳያቸው። ያምራል። ጨው ቀምስልሽ ግን ደስ ይለኝ ነበር። ዛሬ ጨው አልቀመስሽም እኮ። አንድ ሼፍ ጨው መቅመስ አለበት። ጨው መቅመስ የለበት። ምን እነግርሃለሁ። በሽታ ነው አንቺ የምታውቂው። እድሜ ለእናቴ ቀረ ልበላት ነበረ። እንግዲህ ምንም ማድረግ አልችልም። ያው አሁን በቃ በቅቶታል። አሪፍ ነው፣ በጣም አሪፍ። አሁን ያው በቃ ይኸው እንደምታየው አሪፍ አይመስልም? በጣም አሪፍ ነው። ሽታው ነው የመጣው የሚያነጋግረኝ። ብዙ ጊዜ አፍንጫ አያሸትም፣ ግን ቁርስ ላይ እንደዚህ ላይ ያሸታል። ማንኪያ ብቻ ያዝ ነው የሚለኝ። ጨረስን አንደኛው ምሳችንን። ዋናው አልቋል። እንግዲህ የማማዬን ቁርስ ደግሞ ልንሰራላት ነው።
ምሳው አልቋል። እንቁላል አድርገናል። እንዴት ነው ዛሬ አሰራሩ? እንቁላል ጥብስ ነበር የመሰለኝ። አንድ ማንኪያ ኦትስ እናደርጋለን። ኦትስ እንቁላል ነው። እዚህ ጋር እንትን እናደርጋለን። ጫው አይችን ጨምረባታለን። የቅድም ያስቀረዋትን ዲኑ ዛሬ ቁርስ በጣም ለማየት በጣም ያውቁታል። ጉድ ሞርኒንግ ሄሎ ወርቅ እንዴት አደርሽልኝ? እንዴት ነሽ? እንዴት ነበር አዳር? በጣም ደስ የሚል አዳር። አሁን ቁርስሽ እየተሰራ ነው። ምሳሽ አልቋል። ዝጊ በርማ ከእናንተ ጋር ሚኒ ሼፍ አቤት። አሁን ኦሊቭ አለ። በእናንተ በምትፈልጉት ዘይት መጠቀም ትችላላችሁ። የግድ ኦሊቭ መሆን የለበትም። እናንተ በፈለጋችሁት መጠቀም ትችላላችሁ። ያው በቃ እቺ በነገራችሁ ላይ ምግብ ለማማዬ አሳነሻት ብላችሁኛል። ጠዋት ቁርስ ከዚህ በላይ ማማዬ መብላት አልችልም። እቺኑም ራሱ ተበላችልኝ ደስ ብሎኝ ነው። በቃ ነኝ ተሞላው እና ደግሞ በቂያቸው ነው። ለምን 4 ሰዓት ላይ አሁን ይበላሉ ፍሩት፣ ከዛ ተመልሶ 6 ሰዓት ላይ ይበላሉና ብዙም ከማስጨነቅ ደግሞ በጣም ሆዳቸውን እንትን ብሎ መሄድ ጥሩ አይደለም። ያ ይሄ የኦትስ ኦምሌት ነው። ኦትስ ለነገሩ ያው ብዙ ነገር ነው የምንጠቀመው እዚህ ቤት እኮ በጣም ኦትስ እኮ በጣም ብዙ ነገር ነው። ደግሞ ለልጆች በጣም አሪፍ ነገር ነው። በተሻለ መጠን ኦትስ እንዲበሉ ልጆቻችሁን አድርጉ። ሌላኛው የኦትስ አሰራር እንግዲህ በሌላ ታሳያችኋለች ምን እንደሆነ። አዎ አረ ማስተራችን ደረሰች። ሾት ዋው ተመስገን። መብራቱ ይብላኝ ለመብራት ኃይል ደረሰልኝ። ይብላኝ ላንተን ልክ ሲያልቅ ይብላኛል። እስካሁን አትይም ነበር ልብ ካለሽ ማለት ደግሞ ቢሰሙኝስ? የተባረከ ማማዬ የተባረከው ቢ ማጂሽ ባክ አሜን ማማዬ እንዴ እኔም ሳሚ እኔም ሰርቻለሁ እኮ እሱ እኮ አንተ ካሜራ ማለት ያው እኮ ነው መስራት ነው። ምን ከዛ ምን ተናነሰ? ዋው አሪፍ አንደኛ ነው። ይመችሽ። ቁርስሽን ቢ እኛ ፍሩት ይዘን ከች በመልካም ቁርስ እሺ። መጣሁ እኔ ወደ ስራ ልገባ ነው ደግሞ እኔ ወደ ፍሩት ተራ። የዛሬ ፍሩት ምን እንደሚቆጠረው ወተርሜሎንና ባናና ወተርሜሎንና ባናና ሙዝና ሀብሀብ ይባላል። በጣም ጥሩ። አቤት ሀብሀቡ እንዴት ነው? በጣም አሪፍ ነው። ቆንጆ ይመስላል። ከማሳችን ነው እሱ ካንተ ማሳ ነው። እኔ ጓራት ኩት ነው ለፍራፍሬ ገና የኔ ነው እሱ የኔ ጓሮ ነው እሱ። ሎሚ አለኝ እንጆሪም አለኝ ስትሮበሪ ለካ ለፍራፍሬ እንደምሻል እንዴ። በነገራችሁ ላይ በጣም ነው የማመሰግናችሁ እውነት ውድ ተከታታዮቻችን። እንደው የኛን ቪዲዮ አይታችሁ ዊዝን ሰከንድ በቃ ማለት ቪዲዮውን ፖስት እንዳደረግን ወዲያው ላይክ የምታደርጉ ሰዎች አላችሁ። ምንም በቃ ምን እንደተላለፈ እንኳን ሳታው ማለት ነው። ይሄ ደግሞ ለኛ እንግዲህ በጣም ትልቅ ኃላፊነት ነው። መልካም ነገር ነው የምትሰሩት እያላችሁ ነው አይደለ? አዎ። እና በጣም ትልቅ ኃላፊነት ነው እየሰጣችሁን ያላችሁት። በእናንተን በጣም ከልብ ነው የምናመሰግነው። አሁን ቅድም ለምንድነው ላይክ የማታደርጉት ላይክ አድርጉ እያልኩኝ ነበርና ላይክ የምታደርጉ አላችሁ። በቃ በጣም የምታበረታቱ ጎበዝ፣ በርቱ፣ ቀጥሉበት እያላችሁ የምትሉን
ስናጠፋ የምትመክሩን አላችሁና እውነት እኔ እንጃ ዩቲዩብ ላይ ያገኘሁትን ቤተሰብ መቼም ላገኘው አልችልም። በምን በእውነት ያገኘነውን ቤተሰብ እውነቴን ነው። በእውነት በጣም ብዙ እኔ ለወሬ አይደለም የምናገረው ከምሬ ነው። ከኮሜንት ባሻገር በውስጥ መስመር እኮ ብዙ ያናግረናል፣ የሚያማክራል። በጣም ብዙ ቤተሰብ አፍርተናል። በጣም አንዳንዴ ምን አድርጌ ነው ግን አሁን እኛ ምን አድርገን ምን ሰርተን ነው እስክንል ድረስ ማለት ነውና እኛ በጣም የሰራነው ትንሽ ነገር ነው። በእርግጥም እኛ የሰራነው ነገር የለም። ሁሉም ነገር ከመድኃኒዓለም ነው። ከኛ የሆነ አንዳችም ነገር የለም። እግዚአብሔር ይመስገን። እንግዲህ እናንተ ደግሞ እንደዚህ ክብርና ሞገስን ለምትሰጡን መጀመሪያ ለመድኃኒዓለም በመቀጠል ደግሞ እናንተ በጣም ከልብ ነው የማመሰግነው። ስለ ሁሉም ነገር ስለ ሁሉም ማስተያየታችሁ በጣም ነው የማመሰግነው። አሁንም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ሳታደርጉ የምታው በጣም ብዙ ቤተሰቦች አላችሁ። ፕሊዝ ሰብስክራይብ አድርጉ። ለኛ ይጠቅመናል። ለእናንተ ደግሞ ምንም አይጎዳችሁም እና ስለዚህ ፕሊዝ የምትችሉ ከሆነ አንዴ ደውል ምልክቷን ጫን፣ ሰብስክራይብ የምትለውን በተን ጫን። እንዲሁም ደግሞ ላይክ ላይክ አድርጉ። ላይክ ስታደርጉ ዩቲዩብ በደንብ የኛን ስራ ተወዷል ብለው ሌላው እንዲያስተላልፉ እንዲያስተዋውቁ ያደርገናል፣ ይጠቅመናል። እሱ ነው ጥቅሙና በደንብ ብዙ እይታ ይኖረዋል። ሞራል ሲታይልን ደግሞ ለኛ ስራ እየሰራን ነው፣ በደንብ ስራ እየሰራን አይነት ስሜት ይሰማናል፣ ሞራል ይሆነናል። ሌላ ምንም እንትን የለውም። ስለዚህ ለእናንተ የሰከንድ ስራ ነች። ለኛ ግን በጣም ብዙ ጥቅም አለው። እስካሁን አብራችሁ እንዳላችሁ በጣም ነው የምናመሰግነው። እንግዲህ ወሬ አበዛውባችሁ። ወደ ስራ ይቀጥል። ወደ ፍሩታችን ይሄው ዛሬ ሀብሀብ ነች። እንግዲህ ማማዬ በጣም ነው ደግሞ ሀብሀብ በጣም የምትወደው። እግዚአብሔር ይመስገን። ዛሬ ሀብሀብ ይሄው ዛሬ ፍሩት ሀብሀብና ሙዝ ብቻ ነው ማለት ነው የምንቆጥርላት። ለካሜራማን ትተንለታል። ጉራስበት አንቺ ሀብሀብ በጣም አሪፍ ነው። በጣም ይጣፍጣል። ሽታው ራሱ ያስታውቃል። በነገራችሁ ላይ እንትንም ሀብሀብ የሚጣፍጥ ሲሆን ሽታው በጣም ደስ የሚል ይሆናል። ሀብሀብ በሽታ ነው የምታየው። አቤት ደግሞ እንደዚህ ይበልና አንተ ምነው በዛ ፍሬ እንዳይልኝ። ሩጫው እንግዲህ አሁን ከሰዓት ጋር ነው። ምንድነው የምትጠቀልዩ ላላችሁኝ በፎይል ማድረገው እንዳይቀዘቅዝ ነው። ሁለት ምሳቃ ማድረግላት እዚህ ጋር ማላደርገው እንትኑ እንዲሞቅባት ስለማልፈልግ አንደኛው እና ዋነኛው። ሁለተኛ 4 ሰዓት ላይ ይሄኛው ምግብ እንዲከፈት አልፈልግም። ስለዚህ ሁለት ምሳቃ ነው ማደርገው። እናንተ በተሻላችሁ መጠን ሁለት ምሳቃ ለማድረግ ሞክሩ። ለኮንታሚኔሽንም በቃ 4 ሰዓት ላይ እንዲከፈት አልፈልግም። ይሄ በቃ መከፈት ያለበት ስንት ሰዓት ነው? 6 ሰዓት ሲበሉ ብቻ ነው መከፈት ያለበትና በዛ ሰዓት እንዲሆን ስለምፈልግ ነው እኔ። ይሄው ልክ እንደዚህ እንዲህ በሚወዱት ነገር አሁን ማማዬ ልብ ቅርጽ በጣም ነው የምትወደው። እንደዚህ ታደርጉላችኋላችሁ። ልክ ሲከፍቱት ምግባቸው ዋው ይላሉ፣ ደስ ይላቸዋል ማለት ነው። ውሃ በመቋጠር ላይ ያው ውሃ በመቅዳት ላይ እያለቀ ነው አሁን። አዎ አለቀ። በቃ ይሄ መጨረሻችን ነው እንግዲህ ጨረስን። አለቀ ደቀቀ። እንግዲህ መልካም ውሎ ይሁንላችሁ። አቤት ማይ መልካም የትምህርት ሰዓት ይሆናልሽ። እሺ እና አሁን ልብሳችንን ቀይረን ወደ ትምህርት ቤት። ባይ ባይ ቻው። መልካም ቀን ይሁንላችሁ። እናመሰግናለን። እናቶችዬ በርቱ፣ እንበርታ፣ እንቀጥላለን።